ቅድስት ቤተክርስቲያን ተጨንቃለች። አገልጋይ አባቶች እኛ የማህበራዊ ሚዲያዎችን ወደ ጠቅላይ ቤተ ክህነት እንዳንመጣ ተከልክለናል። ተጨንቀዋል። አይገርም? የኦርቶዶክሳውያንን ሞት ፋና አላየም፣ ኢቢሲ አልሰማም፣ ኢቢኤስ አይሰማም። በእኛ በኩል ሰላም ጤና ይስጥልን ብለን እንጀምራለን። ነገር ግን ሰላም በሌለበት ሀገር ላይ ሰላማችን እየነሱ ሃይማኖታችንን በአግባቡ እንዳንከታተል፣ በአግባቡ እንዳንጠብቅ፣ አምልኮታችንን በአግባቡ እንዳንፈጽም ከዘመኑ እገዛ ጋር በመሆን እጅግ በጣም ጦስ እየሆኑ ያሉ አካላት አሉ። ሰሞኑን ያለው የግድያው በራሱ ሰው እንዴት እንደተፈጠረ ለመኖር የማይችልበት ደረጃ ላይ ይደርሳል። ጠቅላይ ቤተ ክህነቱ ምንድነው እሱ ዓላማው? ዮትሲ መጨረሻ ላይ በኦርቶዶክሳውያን ላይ የሚያስቅ በኦርቶዶክሳውያን ላይ የሚያላግጥ ዜናን እንደዚህ ሰራ። በደንብ አድርገው ዮትሲዎች በህመማችን ላይ እንጨት ሰደዋል። የሁሉ ዝምታ ከላይ ያሉ ጳጳሳት ምን እየሰሩ ነው ያሉት? ለነገሩ እነሱ 40 ሺህ 30 ሺህ 70 ሺህ 80 ሺህ 90 ሺህ ደሞዝ እየተቀበሉ ያውም ልጅ ሳይኖራቸው ለማን ላይ መግቡት፣ ለማን ላይ ያበሉት፣ ማንን ሊያስተዳድሩበት ነው? እዚህ ግን አንድ ካህን 3 4 5 6 ልጆችን ወልዶ በህግ እየቀደሰ እያቆረበ እየኖረ 20 ሺህ 30 ሺህ እንኳን ማትሞላ ደሞዝ እየተቀበለ ይኖራል። ደሞዛቸውና የሚያገኙት ገቢ አይጓደልባቸው እንጂ ስለ ምዕመኑ መሞትና መጨፍጨፍ ምንም የሚመለከታቸው ነገር አይኖርም። ያሳዝናል። እስቲ ጋዜጠኛ መሳይ ልቅም አድርጎ የዘገበውን እናድምጥና እንመለስ። ካለፈው ሳምንት ጀምሮ ምስራቅ አርሲ ጉና ወረዳ ኖኖ ጃዊ ቀበሌ የሚሰማው ነገር ጥሩ አይደለም። ጥቅምት 13 ረቡዕ ሌሊት በዚሁ ቀበሌ ነዋሪ የሆኑ የኦርቶዶክስ እምነት ተከታዮች የገጠማቸው በእርግጥም እጅግ አሳዛኝ አጥንት ድረስ በሚዘልቅ ሐዘን የሚመታ ነበረ። በታጣቂዎች በስለትና በጥይት በአንድ ሌሊት 14 ሰዎች ተገደሉ። ከ2 ዓመት ሕፃን እስከ 76 ዓመት አዛውንት በጥቃቱ ሕይወታቸውን አጡ። በርካቶች ቆሰሉ። ሕፃናት ለጋገላቸው በስለት ተተለተለ። ጥቃቱ በዚያው አላበቃም። በተከታዩ ቀንም 5 ሰዎች ተገደሉ። በሶስተኛው ቀንም ሌላ 6 ሰዎች በአሰቃቂ ሁኔታ መገደላቸው ተገለጸ። የመጀመሪያዎቹ ቀብር እየተፈጸመ ሌሎቹ እየተገደሉ ነበረ። አሁን ቀጠናው በፍርሃትና ስጋት ተውጧል። የኦርቶዶክስ እምነት ተከታዮች በየጥሻውና ዋሻው ተደብቀው የድረሱልን ጥሪ እያሰሙ ነው። የሚደርስላቸው ቤተ መንግስትም ሆነ ቤተ ክህነት የለም። ጉዳዩ ያሰቃቂነቱን ያህል ትኩረት አላገኘም። ቤተ መንግስቱም ቤተ ክህነቱም ዝምታ መርጠዋል። ላንከር ሚዲያ ከስፍራው የደረሱልን ጥሪ እየመጣለት ነው። ከተፈጸመው በላይ ያንዣበበው መጪ አደጋ አስፈሪ ነው ይላሉ በጭንቀት ውስጥ ያሉ የጉና ወረዳ ጃዊ ቀበሌ ነዋሪዎች። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤትና ጠቅላይ ቤተ ክህነት ስልክ በመደወል ስለተፈጠረው ሁኔታ መረጃ ለማግኘት ያደረግነው ጥረት አልተሳካም። ደሞዛቸውና የሚያገኙት ገቢ አይጓደልባቸው እንጂ ስለ ምዕመኑ መሞትና መጨፍጨፍ ምንም የሚመለከታቸው ነገር አይኖርም። አንድ አባት ስሜን አትግለጽ ድምጼን አታቅርበው ብለው ብንናገር ነገሩ ይከፋል ብለን ነው የሚል ምላሽ ሰጥተውኛል። የምስራቅ አርሲውን እልቂት በተመለከተ መረጃውን ያወጡት አንዳንድ የቤተ ክርስቲያኒቱ የሚዲያ መድረኮች ወዲያውኑ ዜናውን እንዲያነሱ ተደርገዋል። ምክንያቱ በእርግጥ ግልጽ አይደለም። ሁልጊዜ ዋይታና ሁልጊዜ ጩኸት፣ ሁልጊዜ ሰላማዊ ሰልፍ
ሁልጊዜ ዋይታና ሁልጊዜ ጩኸት፣ ሁልጊዜ ሰላማዊ ሰልፉን የሚያደምጥ አካል እስከሌለ ድረስ ሁልጊዜ ሰልፍ መውጣት ተገቢ አይመስለኝም። ራስን ማስከበር በራስ ነው ሊሆን የሚችለው። የብዙ ሀገሮች ተሞክሮች አሉ። እነሱን ቪዲዮዎች ሰርተን ልናወጣቸው እንችላለን። ብፁዕ አቡነ ሄኖክ ካሉት ሊቀ ጳጳሳት መካከል ስለ አርሲ ድምፅ የሆኑት የመጀመሪያው ጳጳስ ናቸው። እንዲህ አሉ። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድን የመጣነው የኦርቶዶክሳውያን ሞት ሊበቃና የሰው ልጅ ሁሉ የመኖር ሰብአዊ መብት ሊረጋገጥ ይገባል። በአካባቢው የሚገኙ ባለድርሻ አካላት በተደጋጋሚ በአማኙ ላይ የሚሰነዘረውን ጥቃት ሊያስቆሙና መፍትሄ ሊያበጁለት ይገባል። ለወደፊትም ቢሆን እንደ ቤተ ክርስቲያን የሚጠበቁብንን በርካታ ስራዎች አለመስራታችን ትውልዱን ዋጋ እያስከፈለ እንዳይኖር ጥንቃቄ በተሞላበት መልኩ መስራት የሚገባን አያሌ ተግባራት መኖራቸውን መዘንጋት የለብንም። በግፍ ለተገደሉ ወገኖቻችን ዕረፍተ ነፍስን ያድልልን፣ ለቤተሰቦቻቸውም አጽናኝ ቅዱስ መንፈስን ይላክላቸው። ዛሬም ቁማር እየበሉ ያሉ ጥቂት የቤተ ክህነት ሰዎች እንዳሉ ምንም ጥርጥር የለም። ሞታቸውን ጭምር ዛሬም ድረስ ላለመዘገብ ላለማስመዝገብም ጭምር እየጣሩ ያሉ አሉ። በዛ ጎን ለጎን ደግሞ ከቤተ ክርስቲያን እየተገኙ ማህፀነ ለምለም ናት ስንል ቤተ ክርስቲያን በዚህ ነውና መምህር ታደሰ ወርቁ እንዲህ ሲሉ ሀሳባቸውን አስፍረዋል። መምህር ታደሰ ወርቁ ዛሬም አድራሻ በሌለው ገዳይ ይላሉ። የምስራቅ አርሲ ኦርቶዶክሳውያን እልቂት ልብ ሰባሪ ከሆነ ዓመታትን አስቆጠረ። ልብ ሰባሪነቱ የእልቂት ሰለባ ለሆኑ ቤተሰቦች ብቻ ሳይሆንም የኦርቶዶክሳዊት ቤተክርስቲያን ጭምርም ነበር። ሆኖም ግን ቤተክርስቲያን እጅግ ሲበዛ ጨካኝ በሆኑ ጥቂት ጳጳሳት እጅ በመውደቋ የሰማዕታቱ ሐዘን ተጋሪ እንዳትሆንም አድርገዋታል። እነርሱ የሐዘን መግለጫ የሚያወጡት በድንገት አደጋ ለሚሞቱ እንጂ በኦርቶዶክሳዊ ማንነታቸው ለሚገደሉ ካህናትና ምዕመናን አይደለም። እነርሱ ጸሎተ ፍትሐት የሚያደርጉት ለየሰፈሮቻቸው ሟች እንጂ ለኦርቶዶክሳዊ ተገዳይ አይደለም። እነርሱ ማቅ የሚያለብሱን የመግለጫ ጋጋታ የሚያወጡት ቆባቸው ሲነካ ብቻ ነው። እነርሱ ደሞዛቸው አበላቸውና ጥቅማጥቅሞቻቸው እስካልተቋረጠ ድረስ የምዕመናንን ግድያ ስሜት አይሰጣቸውም። በዚህም እነርሱ የብዙ ኦርቶዶክሳውያን ልብ ይሰብራሉ እንጂ ልባቸው በሐዘን አይሰበርም። አባቶች ሆይ እርግጥ ነው እናንተ ሌላ ዓለም ላይ ናችሁ። የሀብታቸው ምንጭ የሆኑት ምዕመናን ማብቂያ በሌለው ግድያ ውስጥ ሆነው እናንት ማብቂያ በሌለው ድግስ ውስጥ መሆናችሁን አይጠፋንም። በዚህ የምቾት ባህር ውስጥ ሆናችሁ እንዲህ አይነት ሰቆቃ መስማት ማየትም እንደማትፈልጉ ጠንቅቀን እናውቃለን። አንዳንዶቻችሁ ጉቦ መቀበልን፣ በዘመድ አዝማድ መሰባሰብን፣ ካህናትን መሸጥን፣ ብክነትና ምዝበራን ስራ እንዳደረጋችሁትም እንረዳለን። እንደው ትንሽ የቀራችሁ የርኅራኄ እንጥፍጣፊ ካላችሁ ለእነዚህ ግፏን ድምፅ ሁኗቸው። ለሰማዕታቱ መግለጫ ማውጣት ባትፈልጉ እንኳን ሙያው ጥብዓትን በሌላቸው ሚዲያዎቻቸው አማካኝነት ማንነታቸው ባልታወቁ ታጣቂዎች እያላችሁ አታላግጡባቸው። በጣም የሚያሳዝነው የሚያስገርመው ነገር መምህር ታደሰ ወርቁ ይህን ይበሉ እንጂ ኢኦቲሲ በጎዶሎ ዜናው መጨረሻ ላይ አነብላችኋለሁ ማንነታቸው ባልታወቁ ገዳዮች ሲል ዜናን ዘግቧል። መምህር ታደሰ ወርቁ ጽሑፋቸውን ሲቀጥሉ እንዲህ ይላሉ። ዛሬም አድራሻ ያለውን ገዳይ አድራሻ በሌለው ገዳይ የተካችሁ ያልታወቀ ገዳይ አትበሉ። ማንም ያደርገው ማን የንጹሐን ግድያ ማውገዝ ፖለቲካ አይደለም ጥሪያችሁ እንጂ ይቆየን ሲሉ መምህር ታደሰ ወርቁ የተሰማቸውን ሐዘን እንዲህ በተሰበረ መልኩ በማህበራዊ ትስስር ገጻቸው ፌስቡካቸው ላይ አጋርተዋል። አሁንም እንቀጥላለን። ለአርሲ በግፍ ለተገደሉ የኦርቶዶክሳውያን ነፍስ ይማር፣ ላሉት ቤተሰቦች ደግሞ መጽናናቱን ያደልልን እንላለን። አርሲ ላይ የተሰዉ ኦርቶዶክሳውያንን በማስመልከት ዲያቆን ሄኖክ ኃይሌ በፌስቡክ ገጹ እንዲህ አለ። ብፁዕ አቡነ ሄኖክ በቀድሞ ሀገረ ስብከታቸው ሊቀ ጳጳስ በነበሩበት ጊዜ ተመሳሳይ ጥቃት በምዕመናን ላይ ሲደርስ መረጃ በፍጥነት በመስጠት ጸሎተ ምህላ በማዘዝና የሰማዕታቱን ቤተሰብ በማጽናናት እጅግ ፈጣን ነበሩ። አሁንም ከደቡብ አፍሪካ ሆነው የቀድሞ ሀገረ ስብከታቸውን መከራ ስለሚያውቁ የአርሲ ሀገረ ስብከት ግፉዓንን አልዘነጉም።
አስቀድሞ ስፍራው ድረስ ለመሄድና የእርዳታ ስራዎችን ለመስራትም ይቻል ነበር። አሁን ለማልቀስም እንኳን ድፍን ያለ ሁኔታ እየተፈጠረ ነው። ሐዋርያው አንዱ አካል ሲሰቃይ ሌሎቹ አብረው ይሰቃያሉ እንዳለው በግፍ የተገደሉ ምዕመናን የገዛ አካላችን ክፍሎች ናቸውና ስለ መከራቸው ልባችን ይሰበራል። ሞታቸውን ሰምተንም በሰላም ልንተኛ አንችልም። ከሀገረ ስብከቱ ከጠቅላይ ቤተ ክህነትና ከቋሚ ሲኖዶስ እንዲሁም ከቤተ ክርስቲያኗ ሚዲያ ተመሳሳይ ምላሽና ቀጣይ ሂደቶችን የሚመለከት አቅጣጫ እንጠብቃለን። ሌሎች በጭካኔ ለመግደል ሳያፍሩ እኛ ሞተናል ለማለት መቼም ልናፍራ አንችልም። ልባችን ስለ እናንተ ይቆስላል። አካላችን ስጋችን የሆናችሁ ለንጹሐን ኦርቶዶክሳውያን ክርስቲያኖች ወንድሞችና እህቶቻችን የሰማዩን መንገድ ያቅናላችሁ። ሰላም ለዓለም ሁሉ ይሁን። ይሄ ጊዜ እኮ እንዴት አድርገን እንደምንጠራው ራሱ እኮ ግራ የሚያጋባ ነው። ዛሬ 10 ከነገ ወዲያ 15 ከዚያ ወዲያ ምን አሁን እኮ ቆጥረን የማንጨርሰው ነገር እኮ ነው እየተደረገ ያለው እና ይሄ ነው ብለህ ቃል እኮ ሊገልጥለት አይችልም። እንግዲህ በቤተክርስቲያን ታሪክ ዲዮቅልጥያኖስ የሚባል በጣም አስቸጋሪ ንጉስ ነበረ። ክርስቲያን ጠል፣ በተለይ ክርስቲያን የሆነውን ነገር በጣም የሚጠላ። አሁን ከዚያ የከፋ ነው። የአሁኑ ደግሞ ኦርቶዶክሳዊነት ክርስትና ሌላ ዘር ደግሞ ተጨምሮበት፣ ሌላ ደግሞ የፖለቲካ ጉዳይ ተጨምሮበት፣ ሌላ 3-4 ነገር ተደማምረውበት ነው። አንድ ሰው ሲገደል በአንድ ብቻ አይደለም የሚገደለው፣ 4-5 ስም ሰጥተው ነው የሚገድሉት። ስለዚህ ይሄ እጅግ በጣም አሳዛኝ ስለሆነ እንደው ዝም ብዬ ይህንን ሳስብ መዝሙረ ዳዊት መዝሙር 73 ላይ ተገለጠ። አቤቱ ስለምን ለዘወትር ጣልከን፣ በማሰማሪያ በጎች ላይስ ቁጣ ስለምን ተቆጣ? ቀድመህ የፈጠርካትን ማህበርህን የተቤዣሃትን የርስትህን በትር በእርሷ ያደርክባትን ጽዮን የሚለው ነገር ቤተክርስቲያን ተራራ አስብ የሚል ነው እና መዝሙረ ዳዊት መዝሙረኛው በቃ የእስራኤልን ህዝብ ልክ አሁን ኢትዮጵያውያን እንዳሉበት አድርጎ ነው የሚመለከታቸው። ለምን ተውከን? ምንድን ነው ምክንያቱ የሚል ነው። አሁንም ይሄ ጥያቄ የኛ ጥያቄ ነው። ይህንን መከራ በየሀገሩ በየቦታው የሚደረግ በተለየ የኦርቶዶክሳውያን እልቂት ይሄው ተቆጥሮ የማያልቅ እንደውም አንድ ቃል መጣልኝ፣ ሙቶ የማያልቅ ህዝብ ገድሎ የማይደክም ስርዓት የሚል። ሙቶ የማያልቅ ህዝብ ገድሎ የማይደክም ስርዓት። መቼ ነው ስለ ሞት ያልሰማንበት ቀን? መቼ ነው ስለ እልቂት ያልሰማንበት ቀን? መቼ ነው ሞትን እንደ አዝመ እንደ ፋብሪካ እንደ ልማት ቆጥረው በዚህ ቀን እንጋደላለን እያሉ በየቀኑ የሚፈክሩ የፖለቲካም የጦርም የሁሉም በአመራር ያሉ ሰዎች ያልተናገሩበትና ያልገደሉበት ቀን መቼ ነው? ትልቁ ጥያቄ ተገዳዩ ማህበረሰብ መቼ ነው የሚነቃው? አላቂው ህዝብ መቼ ነው የሚለቃው ነው እንጂ እሱማ እኮ ምንም በቃ በረሃ ውስጥ ተቀምጠው ምንም ነገር ዓለምን ንቀው የተቀመጡትን እኮ በጣም ሰው ጥለዋቸዋል። እንኳንስ ቤት ሰርተው በሰላም የሚኖሩትን በዋሻ ውስጥ የሚኖሩት ሁሉ እኮ ታርደዋል። መታረድ አይደለም ሰውነታቸው ተበጣሶ ተጥሏል። ስለዚህ ይሄ የከፋ ነገር እንዴት አድርጎ ይቆም ነው ጥያቄው እንጂ ይሄማ እኮ ተለመደ እኮ። ይኸው ስንት ዓመታችን ሆነ እንዴ? 10,000 ሰው ኪሞት አንድ ቃል የማይተነፍስ አንዲት አበባ ተበጠሰች በተባለ ጊዜ የሚጮሁ የሚገርም አስተሳሰብ ያላቸው ሰዎች እኮ ናቸው። በሞት በጣም ደስ የሚላቸው፣ ሰው አለቀ ሲባል በጣም የሚፍነከነኩ የሚደሰቱ፣ ነገር ግን ደግሞ ሰው ሰላም ይሁን ሲባል፣ ይቅርታ ይደረግ ሲባል፣ ንስሐ ንግባ ሲባል የሚበሳጩ ምን አይነት መንፈስ ነው? ኢትዮጵያውያን ወገኖቻችን በተለይ ኦርቶዶክሳውያን፣ እኔ አሁን ለጦርነት እንድትነሱ እያልኩ አይደለም። አሁን ይህንን መቼም ጦር ቀስቃሽ ብላችሁ እንደምትናገሩት እርግጠኛ ነኝ፣ አምናለሁ። ነገር ግን ይሄ
ህይወትን እንዴት እናትርፍ? እንዴት ነው በኢትዮጵያ ምድር ላይ የሚኖር ሰው የሆነ ነገር ከአውሬነት ከዕቃነት ከረከሰ ከወደቀ ነገር ተነስቶ ሰው ነህ ወደሚባል አቅጣጫ የሚመጣው? እንዴት ነው? ይህንን ለምንድን ነው ማድረግ ያቃተንኛ? ለምንድን ነው አንድ ላይ ሆነ በሰላማዊ መንገድ ኧረ እባካችሁ መግደሉን አቁሙ ብለን ማንነግራቸው? እነዚህ ሰዎች እኮ አልገደልንም እያሉን እኮ ነው። ምንም ነገር እኮ አልተፈጠረም ለነሱ። 10 ሰው 20 ሰው ይሄ ምን አለው? እንደ አንድ ሳንቲም እኮ ነው ለነሱ። ስለዚህ እኔ የዚህ መንግስት ወይም ደግሞ የዚህ በመሪነት ደረጃ ያሉት በፖለቲካም ደረጃ ያሉት እኔ ሁሉንም ነው በነገራችን ላይ ይሄ በፖለቲካ ያሉትም በተቃዋሚም በምንም ያሉትም ከዚህ የተለዩ አይደሉም። አሁን በኢትዮጵያ ምድር ያለው ማንኛውም ነገር በገዳይነት የተሰማራ ነው። ምንም አይነት ከገዳይነት የወጣ ነገር የለም። ራሱ እርስ በርሱ ተስማምቶ መኖር ያልቻለ እንዴት አድርጎ ነው ከገዳይነት ወጥቶ ህዝብን ከሞት የሚያድነው? አይችልም። ስለዚህ ዛሬ በእግዚአብሔር ስም የምጠይቃችሁ እባካችሁ ወደ ልባችሁ ተመለሱ። ኢትዮጵያውያን ይሄ ተገዳዩ ህዝብ ተገዳዮች ልክ እንደ ነነዌ ሰዎች አንድ ሁናችሁ ቁሙ። አንድ ሁናችሁ በአንድ አንደበት በአንድ ልብ በአንድ ሀሳብ ሁናችሁ በንስሐ ሁናችሁ በፍቅር ሁናችሁ እርስ በርሳችሁ አንድ ሁናችሁ ቁሙ። ያን ጊዜ ፖለቲከኞች መግቢያ ቀዳዳ ያጣል። ስለዚህ ወንድሜ እኔ ቃል የለም ይህንን የምገልጽበትና እግዚአብሔር አምላካችን ለህዝባችን ኃይሉን ብርታቱን መጽናናቱን ይስጣው። እኔ ጠቅላላ መላ ኢትዮጵያ እኮ ነው ይሄ የመላ ኢትዮጵያ ሀዘን ነው። የትኛውም ቦታ የምሰማው ነገር አሰቃቂ ነገር ነው። የትኛውም ቦታ የምታዳምጠው ነገር ህሊናን ለጆሮ ጨው የሚያደርግ ነው። እንደዚህ ነው ወይ ተብሎ የሚጠየቅ ነገር ነው የትኛውም ቦታ በየትኛውም አካባቢ። ስለዚህ ወገኖቼ ወደ ልባችን እንመለስ። ገዳዮቻችን መግደል አያቆሙም። እኛም ካላለቅን አይተውንም። ስለዚህ ከማለቃችን በፊት በአንድ ላይ ሆነን በአንድ ሀሳብ በአንድ ልብ ሆነን እንነሳና ወደ እግዚአብሔር የምንጩህ ገዳዮቹንም አትግደሉን ብለን እንንገራቸው። በቃን። ማንም አይለይህም። ማንም ኦሮሞ የፈለግከውን ስም ተጠራ አይለቁህም። እነሱ ስራቸው መግደል ነው። ከመግደል ቦዝነው ካደሩ ይሞታሉ። ልክ አሳ ከውሃ እንደወጣ እነሱ ከመግደል ከቆሙ ይሞታሉ። ስለዚህ ያንን ነገር ከመግደል እንዲቆሙ እናርጋቸው። ያን ጊዜ እነሱ ራሳቸው ልባቸው ይቀልጣል እና ወደዚያ እንድንሄድ ነው አደራ ምለው። የሞቱትን ነፍሳቸውን ይማር። ሀገራችን ኢትዮጵያን በምሕረቱ በቸርነቱ ይጎብኝልን። ይህንን የገዳይነት መንፈስ ከምድራችን ያስወግድልን። የቅዱሳን ረድኤት በረከት ጸሎት አማላጅነት አይለየን። አሜን።